ተመስገን ጥሩነህ ባህር ዳር ላይ ተገኝተው የፋኖ ኃይሎችን ከሰዋል። ተላላኪ ናቸው ሲሉም ገልጸዋቸዋል። ዝርዝሩን እንመለስበታለን። የኢሳያስ አፈወርቂ መንግስት በ4 ኪሎ ሰሞንኛ አቋም እጅግ ደንግጧል። ሌላኛው ጉዳያችን ነው። የኤርትራ አምባሳደር ኢትዮጵያ አሰብ ወደብ ባለቤቱን አታውቅም ሲሉ አነጋጋሪ መከራከሪያ ይዘው መጥተዋል። እንመለከተዋለን። ጠቅላይ ሚኒስትሩ እስላም ሰነዱ በይፋ መቀበላቸውን አምነዋል። በቀጣዮቹ ጥቂት ቀናት ግን እንዲፈጸም ያሉትን ቅድመ ሁኔታ አስቀምጠዋል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ሰዓት መረጃ ጥንቅራችን በዕለቱ የተሰሙ አዳዲስ ጉዳዮችን በስፋት ይዳስሳል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳይ አመራን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አማራ በታሪኩ ባንዶች ኖርበት ይችላሉ፣ በዚህ ልክ ግን ተላላኪ ሆኖ አይቼው አላውቅም ሲሉ ተደምጠዋል። ምክትል ጠቅላይ ሚኒስትሩ ይህንን ያሉት በአማራ ክልል ፖሊስ ጠቅላይ መምሪያ በዲጂታል የታገዘ አገልግሎት የሚሰጥ የዋና መስሪያ ቤት ህንጻ ምርቃት ላይ ባደረጉት ንግግር ነው። ተመስገን ሲቀጥሉ የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ትናንት ለበደለው አካል መላላክ ባህላችንም ሆነ በሃይማኖታችን እጅግ ነውር ነው ብለዋል። እናም ከዚህ ነገር መጽ ይኖርባቸዋል ሲሉ ሞግተዋል። ተመስገን አማራ ክልል ፖሊስ በክልል ውስጥ ያሉ ዜጎችን ሰላምና ደህንነት ለመጠበቅ አያሌ መስዋዕትነትን ከፍሏል ብለዋል። ምክትል ጠቅላይ ሚኒስትሩ በዚህ ወቅት የአማራ ህዝብ ከኢትዮጵያዊነት ማማ የማይወርድ የኢትዮጵያ አካል ነው ሲሉም ተደምጠዋል። ክልሉ በአንድ በኩል ከጽንፈኛ ከባንዳና ከባዳ ጋር በመታገል በሌላ በኩል ብልጽግና ለማምጣት ከድህነትና ከኋላ ቀርነት ጋር በመፋለም ምንታድል እያስመዘገበ ነው ብለዋል። የአማራ ክልል ፖሊስ በክልል ውስጥ ያሉ ዜጎችን ሰላምና ደህንነት ለመጠበቅ አያሌ መስዋዕትነቶችን ከፍሏል ያሉት ምክትል ጠቅላይ ሚኒስትሩ ከወንጀለኞች፣ ከጽንፈኞች፣ ከሙሰኞች፣ ከኮንትሮባንዲስቶች፣ ከባንዳዎችና ከባዳዎች ጋር ተፋልሟል ነው ያሉት። ፖሊሲያዊ አደረጃጀቱን በብቃትና ተቋማዊ ጥንካሬው እንዲጠብቅ የተከናወነው ሪፎርም ውስጣዊ፣ ውጫዊና ተልዕኮአዊ መልኮች ያሉት ነው ሲሉም አክለዋል። ውስጣዊ በሆነው ሪፎርም መሰረት ተቋሙ ብቁ አደረጃጀት፣ አሰራር፣ ነጻነትና ገለልተኝነት እንዲሁም የፖሊስ ዶክትሪን እንዲከተል ለማድረግ ተሞክሯል። የፖሊስ ዋና ጠቅላይ መምሪያው ተጠሪነት ለክልሉ ርዕሰ መስተዳድር እንዲሆን ተደርጓልም ነው ያሉት። የክልሉ መንግስት ባጸደቀው መዋቅራዊ አደረጃጀት ከክልል ጀምሮ በተዋረድ ባሉ የአመራርና የሙያተኛ የሥራ መደቦች ስራና ሰራተኛ ለማገናኘት የሚያስችል መልኩ የአመራር ብቃትን፣ ስነ ምግባርንና የትምህርት ዝግጅትን መሰረት ያደረገ ምደባ ተጠናቆ ወደ ተግባር ገብቷል ሲሉም ጠቅሰዋል። ውጫዊ በሆነው ሪፎርም መሰረት ደግሞ የዞኑ ፖሊስ መምሪያና የወረዳ ፖሊስ ጽሕፈት ቤቶች ቢሮዎችን ለስራ ምቹ እንዲሆኑ ለማድረግ የህንጻ ዲዛይን ተዘጋጅቶ በሁሉም አካባቢዎች ተመሳሳይ አይነት የቢሮ ግንባታ ለማስጀመር ዝግጅቶች መደረጋቸውን አመልክተዋል። በክልል ደረጃ የጀግኖች ማዕከል ግንባታ ለማስጀመር በደብረ ብርሃን ከተማ ግንባታ መጀመሩን እንዲሁም የአማራ ክልል ፖሊስ ኮሌጅን ወደ ዩኒቨርሲቲ ኮሌጅነት ከፍ እንዲል ለማድረግ የሚያስችል የአዋጅ ማሻሻያ በክልሉ ምክር ቤት መጽደቁን አመላክተዋል። እንዲሁም ተልዕኮአዊ በሆነው ሪፎርም ሰላም የማስፈን ስራ በክልሉ በሁሉም አካባቢዎች ህግና ስርዓት ለማስከበር፣ ግጭቶችን ለመከላከልና ህገወጥ የወንጀል ድርጊት ለመቋጠር በከፍተኛ ቁርጠኝነት እየተሰራ ነው ብለዋል። የአማራ ክልል ፖሊስ በነገው የክልሉ ታሪክ ክልሉን ከባዳና ባንዳ ካሏቸው አካላት ተከላክሎ ለእድገት ማብቃት ላመነበትና ቃል ለገባለት ተልዕኮ ሲባል መስዋዕትነት መክፈልና ልቡ አሳሰቡና እጁ ከጽንፈኝነት ጎጠኝነት ሌብነት የጸዳ መሆኑን ማረጋገጥ ያስፈልጋል ሲሉም ተደምጠዋል። አሁን ጀምረናል ያሉት ሪፎርም ዋና ዓላማ በእነዚህ በሶስቱ ሴቶች ታሪኩን በአማራ ክልል የሚጽፍ የፖሊስ ኃይል ለማፍራት ነው ያሉት ምክትል ጠቅላይ ሚኒስትሩ በክልሉ በጸረ ሰላም ተግባር ላይ የተሰማሩ አካላት ለሰላም ቅድሚያ ሊሰጡና ለመነጋገር ዝግጁ ሊሆኑ ይገባል ብለዋል። ጫካ ያሉ ጸረ ሰላም ሲሉ የጠሯቸው ኃይሎች ከተላላኪነት ወጥተው ለክልሉ ሰላምም በጎ አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል። የኢሳያስ አፈወርቂ መንግስት በ4 ኪሎ ሰሞንኛ አቋም እጅግ ደንግጧል። የኤርትራ አምባሳደር ኢትዮጵያ አሰብ ወደብ ባለቤቱን አታውቅም ሲሉ አነጋጋሪ መከራከሪያ ይዘው መጥተዋል። የኤርትራ መንግስት የአውሮፓ ህብረትና ሌሎችም ሀገራት አምባሳደር የነበሩት አምደ ብርሃን በሰጡት ቃለ ምልልስ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ እንደማይመስላቸው አስታውቀዋል። አምባሳደሩ ባደረጉት ቃለ ምልልስ ሰፋ ባሉ ጉዳዮች ላይ ማብራሪያ የሰጡ ሲሆን በኤርትራና ኢትዮጵያ መካከል ያለው ግንኙነት የረጅም ጊዜ ጦርነትና የግጭት ታሪክ ያለው መሆኑን ገልጸዋል። እዚህ ደግሞ ሁለት እርስ በርሳቸው የሚቃረኑ ምክንያቶች እንዳሉ ጠቅሰዋል። አምባሳደሩ ሲያብራሩም አንደኛ ኢትዮጵያ ከአክሱም ስርወ መንግስት አንስቶ ለ3000 ዓመታት በነጻነት የኖረች ሀገር ናት፣ ኤርትራም የኢትዮጵያ አካል ነበረች የሚለው ነው ካሉ በኋላ ይህንን የሚያነሱት በኢትዮጵያ ገዢ መደብ ውስጥ ያሉ አካላት መሆናቸውንና ትክክል አለመሆኑን ገልጸዋል። ሁለተኛውና ከኤርትራ በኩል የሚጠቀሰው ደግሞ በክፍለ ዘመኑ መባቻ አካባቢ በነበረው የአዱሊስ ወደብ ስልጣኔ የአክሱም ስርወ መንግስትም የዚህ አካል ነበር የሚለው ነው። ነገር ግን ይህ ስርወ መንግስት ከወደቀ በኋላ መልሶ አላንሰራራም ብለዋል። አምባሳደር አምደ ብርሃን ጠቅላይ ሚኒስትር አብይ አሰብ ወደብን በተመለከተ
ያነሱትን ታሪክ በተመለከተ ጠይቀው ሲመልሱ ደግሞ አሰብ የኢትዮጵያው ነው ያውቅም። አሰብ መጀመሪያ እንደ ወደብ የተገነባው በጣሊያን ቅኝ ግዛት ወቅት ነበር። ከወደብ በጥቂት ኪሎ ሜትሮች ርቀት ላይ ስላለ መብት አለ ማለት አይደለም። ይህንን የሚገልጽ ህግም የለም በማለት ተናግረዋል። በአንጻሩ ከሰሞኑ ለመንግስት መገናኛ ብዙሃን ቃለ ምልልስ ሰጡት የቀድሞ ኢትዮጵያ ባህር ኃይል ሌፍትናንት ኮሎኔል ፈረደ አየለ አሰብን ስንለቅ አንድም ጥይት ተኩሶ አያውቅም ሲሉ በስሜት ታጅበው ተናግረዋል። የቀድሞ ባህር ኃይል ባልደረባ መለስ ዜናዊ ወደብ ሸቀጥ ነው ያሉት የባህር በር ዋጋ ሳይገባቸው ቀርቶ አይደለም በማለት ቁም ነገሩ የትግራይ ነጻ አውጪ ወደ ስልጣን የመጣው ለኢትዮጵያ ሳይሆን ዓላማው አንድን ክልል ነጻ ለማውጣት ነው ሲሉ ወንጅለዋል። ፈረደም ህወሓት አሰብን ሲያስቡ የነበረው በትግሉ እንዳስቀመጠው ታላቋ ትግራይ አንድ አካል አድርጎ ነው በማለት ኢትዮጵያን ደግሞ በእርሳቸው አገላለጽ ደብል ላንድ ሎክ ማድረግ ነው ብለዋል። ይህ ማለት ኢትዮጵያን ባህር ጋር ለማገናኘት በምናም የተፈጠረችውን ትግራይ ከዚያም ኤርትራን ማለፍ ይጠበቅበታል። ኮሎኔሉ አሰብ አንድም ቀን ኤርትራ ንብረት ሆኖ አያውቅም ሲሉ ሞግተዋል። አሰብ ላይ ለቀሩት የባህር ኃይል ንብረቶች ጠያቂ ኤርትራ መንግስት ሳይሆን ህወሓት ነው ሲሉ መሞገታቸው ይታወሳል። ከዚህ ባለፈ ጠቅላይ ሚኒስትር አብይ አህመድ የሶማሌ ክልሉ ሂላል የፈሳሽ ጋዝ ማጣሪያ ሲመረቅ ባሰሙት ንግግር በ1952 በአሰብ ግዙፍ የነዳጅ ማጣሪያ ገንብታ እንደነበር መናገራቸው ይታወሳል። ነዳጅ ማጣሪያው ለኢትዮጵያ አዲስ አይደለም ያሉት አብይ በ1959 በአሰብ ወደብ 500,000 ሜትሪክ ቶን ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር ብለዋል። ይህንንም አቅም ከ4 ዓመታት በኋላ ወደ 800,000 ሜትሪክ ቶን ነዳጅ ማጣራት የሚችል አድርገው ነበር ባይ ናቸው። እንዳለመታደሉ ነው በወቅቱ አሰብ ወደብን ስናጣ ቢያንስ ነዳጅ ማጣሪያው የኢትዮጵያ ሀብት ኢንቨስትመንት ስለሆነ ወይ አዋሽ አሊያም ወደ ድሬዳዋ መምጣት ነበረበት ባይ ናቸው። ነገር ግን መጠነ ሰፊ ኢንቨስትመንት የፈሰሰበት ሪፋይነሪ ወደቡን ስናጣ በዚያው ቀልጦ ቀረ ሲሉ ነበር ያከሉት። የጉዳይ ሀገር ወዳድ ለሆኑ ሁሉ የሚያስቆጭ የሚያንገበግብ ነው ያሉት ጠቅላይ ሚኒስትሩ ወደብ አየር መንገድ ላይ ኢንቨስት አድርገን እነዚያን እንኳን ማአታችን ሳይንስ በብዙ ሀብት የተገነባ ደግሞም ለኢትዮጵያ ብቻ የሚያገለግል ሪፋይነሪ በቆመበት እንዲበላሽና እንዲጠፋ መደረጉ እጅግ የሚያስቆጭ ተግባር ነው ማለታቸው ይታወሳል። ዓለም ባንክ ሳፋሪኮም ኢትዮጵያ ፍትሃዊ ባልሆነ ውድድር እየተፈተነ መሆኑን አስታወቀ። የዓለም ባንክ እና ዲጂታል ልማት አጋርነት በቅርቡ ባወጡት የኢትዮጵያ የቴሌኮም ገበያ ግምገማ ሪፖርት መሰረት አዲስ የገባው የቴሌኮም ኩባንያ ሳፋሪኮም ኢትዮጵያ ከፍተኛ ገበያ ፈተናዎች እየገጠመው ነው። ሪፖርቱ ሳፋሪኮም በ2004 በጀት ዓመት $325 ሚሊዮን ኪሳራ እንደደረሰበት ገልጿል። ዓመታዊ ገቢው $53.6 ሚሊዮን ለፍቃድ ክፍያው ወጪ እንኳን በቂ አይደለም ይላል። ለዚህ ዋናው ምክንያት ደግሞ በመንግስት ከተያዘው ኢትዮ ቴሌኮም ጋር እኩል ያልሆነ የመወዳደሪያ ሜዳ በመፈጠሩ ነው። ኢትዮ ቴሌኮም የፍቃድ ክፍያ ለመክፈሉና ሳፋሪኮም ከኢትዮ ቴሌኮም ደንበኞች የሚደረጉ ጥሪዎች አማካይነት በወር $1.6 ሚሊዮን እንዲያጣ የሚያደርግ የጥሪ ዋጋ ቅናሽ ማድረጉ የውድድሩን ፍትሃዊነት ጎድቶታል። በተጨማሪም ኢትዮ ቴሌኮም ሳፋሪኮም መተግበሪያዎችን አግዷልና በቴሌብር ዳታ ግዢ ላይ ቅናሽ ማድረግ ደንበኞችን በኔትወርኩ ላይ እንዲቆዩ ያደርጋል ተብሏል። ዓለም ባንክ እነዚህን ችግሮች ለመፍታት የኢትዮጵያ ኮሚኒኬሽን ባለስልጣን እንደ ስታርሊንክ ላሉ የሳተላይት ኦፕሬተሮች ፍቃድ እንዲሰጥ የፍቃድ አሰጣጥ ስርዓቱ እንዲያስተካክልና በፍትሃዊ ባልሆነ ውድድር ዙሪያ የተነሱትን ስጋቶች በጥልቀት እንዲመረምር መክሯል። ጥንቅራችን እንደቀጠለ ነው። ወደ ጉዳይ እናምራ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ የታገቱ ዜጎች መለቃቃቸውን በመጪዎቹ ቀናት ተሳውቃል ብሎ ተስፋ እንደሚያደርጉ ተናገሩ። ጠቅላይ ሚኒስትሩ በቴሌቪዥን በሰጡት መግለጫ ሐማስ ትጥቁን ይፈታል፣ እንዲሁም ጋዛ በቀላልም ሆነ በከባድ መንገድ ከወታደራዊ ኃይል ነጻ ትሆናለች፣ ይሳካል ብለዋል። ሐማስ ባለፈው አርብ በአሜሪካ የሰላም ዕቅድ መሰረት ታጋቾችን ለመልቀቅ ከተስማማ በኋላ የተሰማ ንግግር ነው። ነገር ግን ቡድኑ ትጥቅ መፍታትን በሚመለከት የተናገረው ነገር የሌለ ሲሆን በሌሎች ጉዳዮች ላይ መደራደር እንደሚፈልግ አስታውቋል። ሐማስ ቅዳሜ ዕለት እስራኤል በጋዛ የአየር ድብደባ ማካሄዷን ተከትሎ እልቂት መፈጸሟን እንደቀጠለች መሆኗን ገልጾ ዓለም አቀፍ ጫና እንዲደረግባት አሳስበዋል። በእስራኤልና ሐማስ መካከል ቀጥተኛ ያልሆነ የተኩስ አቁም ንግግር ዛሬ ሰኞ በግብጽ ሊጀመር ቀጠሮ ተይዟል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ስምምነቱን ለመፈጸም በሐማስ በኩል የሚፈጠርን መዘግየት አልታገስም ብለዋል። ትራምፕ በትሩዝ ማህበራዊ ድረገጻቸው ላይ ባሰፈሩት ልጥፍ ሐማስ በፍጥነት መወሰን አለበት፣ አለበለዚያ ሁሉም ስምምነት ይቋረጣል፣ ይህንን በፍጥነት እናከናውን ብለዋል። በኋላ ላይ እስራኤል የመጀመሪያውን ጦሯን የማስወጣት እርምጃ ላይ ተስማምታለች ሲሉ የጻፉ ሲሆን ይህም በአሜሪካ እቅዶች የተቀመጡትን በተለያዩ ዙር የእስራኤል ወታደሮችን ከአካባቢ ማስወጣት እርምጃን የሚያመላክት ይመስላል። የአሜሪካ ባለ 20 ነጥብ የሰላም ዕቅድ ጦርነቱ በአስቸኳይ እንዲቆምና በሐማስ ስር ያሉ 20 ታጋቾች እንዲሁም ሞተዋል የተባሉትን ጨምሮ እንዲለቀቁ ሐሳብ አቅርበዋል። በምትኩ በእስራኤል እስር ቤቶች ያሉ ፍልስጤማውያን እንደሚለቀቁ ተቀምጧል። የእስራኤል መከላከያ በኤክስ ገጹ ላይ ባወጣው መግለጫ ታጋቾቹን ለማስለቀቅ የትራምፕ ዕቅድ የመጀመሪያው ምዕራፍ ተግባራዊ ለማድረግ ዝግጁ እንዲሆን ትዕዛዝ መተላለፉን ተናግረዋል። የወታደሮቹ ደህንነት ቅድሚያ የሚሰጠው ጉዳይ መሆኑንም አክሏል። ሐማስ የትራምፕን ዕቅድ
ቢያንስ አንዳንድ ነጥቦች እንዲቀበል ግፊት እየተደረገበት ነው። በዚህም የተነሳ እሺ ግን የሚል ምላሽ መስጠት ድርድር እንደሚፈልግ ጠይቋል። ቡድኑ በህይወት ያሉ እንዲሁም የሞቱትን ታጋቾች በሙሉ ለመልቀቅና ጋዛ በተማሩ መሪዎች ቴክኖክራት እንድትመራ ተስማምቷል። ነገር ግን የእስራኤል ቁልፍ ፍላጎት የሆነውን ትጥቅ መፍታት መቀበል አለመቀበሉን አልጠቀሰም። በጋዛና በእስራኤል መካከል አሁን ያለው የሰላም ጥረት በመጨረሻ ወደ ስምምነት ሊመራ ይችላል የሚል በጥንቃቄ የሚታይ ተስፋ አለ። ትራምፕ ይህንን ጦርነት ያስቆመው ሰው ሆኖ መተው ስለሚፈልጉ ከፍተኛ ግፊት እያደረጉ ነው። የበለጠ ወታደራዊ ኃይልን ለመጠቀም በማስፈራራት ሐማስ ስምምነቱን እንዲቀበል በይፋ አሳስበዋል። እንዲሁም ከቅርብ ጊዜ ወዲህ በእስራኤል አመራር ላይ ያላቸው ብስጭት እየጨመረ መምጣቱን የሚጠቁሙ ምልክቶች አሉ። ነገር ግን የትራምፕ ተጽዕኖ በቂ መሆን አለመሆኑ ግልጽ አይደለም። ምክንያቱ ደግሞ ቀደም ሲል የተደረጉ ስምምነቶችን ያፈረሱት መሰናክሎች አሁንም ተመሳሳይ ናቸውና። ንግግራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።